ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በጎንደር ከ7 በላይ አውደ ውጊያዎች ሲውሉ በጎጃም ታንክን ጨምሮ መጠነ ሰፊ ወታደራዊ ስምሪት መካሄዱ ታውቋል። ዛሬ ሌሊት በጎጃም ከባድ ውጊያ እንደሚቀሰቀስ ወታደራዊ ምንጮች ጠቁመዋል። በጎንደር ደግሞ በወገራ ቀጠና ከገደብዬ እስከ ዳባት ድረስ ባለው ቀጠና ከግማሽ ቀን በላይ ዋና መንገዱ ተዘግቶ በአራት ግንባሮች ውጊያ ሲካሄድ ውሏል። ቀዳሚ ግንባር መረጃዎቻችን ናቸው። የብልጽግናው አገዛዝ ዋና የፋኖ አመራሮችን ኢላማ ያደረገ ዘመቻ መክፈቱ ተጠቆመ። አገዛዙ ክረምቱ ሙሉ በሙሉ ከመግባቱ በፊት ፋኖን አጠፋለሁ በሚል በተለያዩ የአማራ ክልል አካባቢዎች በሌሊትና በቀን በሁሉም አይነት የውጊያ አቅም ማጥቃት መክፈቱን ተከትሎ የዘመቻውን ዝርዝር መረጃ አጠናቅረን ይዘናል። በዝርዝር ይደመጣል። የኦነግ ታጣቂ ኃይሎች የማጥቃት አድማስ ጨምሯል። ታጣቂ ኃይሉ የምስራቅ ጉራጌ ዞን ድረስ ዘልቆ በመግባት ጥቃት መሰንዘሩ ተሰማ። 48 አጋቾች በተኩስ ልውውጥ ሲለቀቁ የጸጥታ ኃይሎች ሙትና ቁስለኛ መሆናቸው ተሰምቷል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የብልጽግና የጦር አጋር በሱዳኑ የውክልና ጦርነት ከባድ ሽንፈቶችን በተከታታይ በማስተናገድ ላይ ይገኛል። የሱዳን ብሔራዊ ጦር በብሉ ናይል ግዛት አዲስ በከፈተው ጥቃት በኢትዮጵያ ድንበር አቅራቢያ የሚገኝ የፈጥኖ ድራሹን ምሽግ መቆጣጠሩን በይፋ አሳውቋል። በተጨማሪም አንድ ድሮን መጥቶ መጣሉን አሳውቋል። ጦርነቱ ወዴት እየሄደ ነው ስንል ዝርዝር መረጃዎችን ፈትሸናል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። ጎንደር ከ7 በላይ አውደ ውጊያዎች ሲውሉ በጎጃም ታንክን ጨምሮ መጠነ ሰፊ ወታደራዊ ስምሪት መካሄዱ ታወቀ። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ ቀጥሏል። በተለይም በጎንደር ቀጠናዎች ከ7 በላይ ጠንካራ አውደ ውጊያዎች መካሄዳቸውን የፋኖ ምንጮች ለጣና ገልጸዋል። በሰሜን ማዕከላዊና ደቡባዊ የጎንደር ቀጠናዎች ጠንካራ አውደ ውጊያዎች መዋላቸውን የጠቆሙት የፋኖ ምንጮች በወገራ ቀጠና ከገደብዬ እስከ ዳባት ድረስ ባለው ቀጠና ከግማሽ ቀን በላይ ዋና መንገዱ ተዘግቶ በአራት ግንባሮች ውጊያ ሲካሄድ መዋሉን አረጋግጠዋል። የገደብዬ ግንባር ሚጦ የጥዋ አገርና የጩል ፋርስ ተብሎ በሚጠራው አራት አካባቢዎች ከሌሊት የጀመረው ውጊያ ቀኑን ሙሉ መዋሉ ተሰምቷል። ውጊያው በከባድ መሳሪያ የታጀበ መሆኑን የገለጹት የአካባቢው ምንጮች ዝርዝር የጉዳት መጠኑን ግን ማረጋገጥ እንዳልቻሉ ገልጸዋል። በማዕከላዊ ጎንደር ደንቢያና አካባቢው ከጎንደር ከተማ በስተ ምስራቅ የበለሳና ጎንደር ዙሪያ አካባቢዎች ከፍተኛ የሆነ ወታደራዊ እንቅስቃሴዎች ይታያሉ ያሉት ምንጮች ምናልባትም ዛሬ ሌሊት በእነዚህ ቀጠናዎች ከባድ ውጊያ ሊቀሰቀስ ይችላል ብለዋል። በተመሳሳይ በደቡባዊ የጎንደር ቀጠናዎች ጠንካራ ውጊያዎች የተከፈቱ ሲሆን በጉና ቀጠና ባንዳ ቤት ወረዳ በተካሄደው ውጊያ ቁጥሩ በውል ያልታወቀ ሆኖም በርካታ የተባለ ሰብአዊና ወታደራዊ ኪሳራ መድረሱን ሰምተናል። በመካነ ስላሴ፣ በውቤ፣ በጉልት፣ በአፋፍ እና በሌሎች አካባቢዎች ከባድ ውጊያዎች ሲካሄዱ መዋሉን ያረጋገጡት የፋኖ ምንጮች ያገዛዙ ጦር በፋኖ ኃይሎች መልሶ ማጥቃት ክፉኛ መመታቱን ገልጸዋል። በሌላ በኩል በንጹሃን ዜጎችና በማህበራዊ ተቋማት ላይ ዘረፋና ውድመት ተፈጽሟል ያሉት የፋኖ ምንጮች በዚህም የገንዘብ የሞባይል ስልኮችና የግለሰቦች ንብረት ባገዛዙ ጥምር ጦር መወሰዱን እንዲሁም የእንስሳት ሕክምና ማዕከልና የትምህርት ቤት ተቋማት ጉዳት መድረሱን ገልጸዋል። በሌላ የግንባር መረጃ በጎጃም ቀጠና በተለይም በደጋ ዳሞት 4ኛ ቀኑን ያስቆጠረ ጠንካራ ውጊያ በመካሄድ ላይ ሲሆን በአንዳንድ አካባቢዎች የስልክና ኢንተርኔት መቋረጡ ታውቋል። ከዚህ በተጨማሪ በብር አድማ አቅጣጫ ወደ ደጋ ዳሞት የሚያመራ አዲስ ወታደራዊ እንቅስቃሴ እየተካሄደ መሆኑ ተነግሯል። ወታደራዊ ምንጮች እንደጠቆሙት የተለያዩ ክፍለ ጦሮችና መካናይዝድ መሳሪያዎች ለሌሊት ውጊያ መሰለፋቸው ተገልጿል። እንደ ወታደራዊ ምንጮች መረጃ የምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 2 ሪጅመንቶች፣ የምዕራብ እዝ 404ኛ ኮር 22ኛ ክፍለ ጦር ከአዴት 1 ሪጅመንት ምስራቅ እዝ 302ኛ ኮር 59ኛ ክፍለ ጦር 2 ሪጅመንቶች፣ 1 ሞተራይዝድ ሻለቃ አሰልፏል። ከሊቨር ብረት ለበስ ተሽከርካሪዎችና በስሩ 1 ታንክ፣ 1 ባትሪ መድፍ ከ2 አየር መቃወሚያ ጋር ለውጊያ መግባታቸው ተጠቁሟል። ይህ አዲስ የገባው ኃይል ዛሬ ሰኔ 17 ቀን ሌሊቱን የማጥቃት ውጊያ ሊከፍት እንደሚችል የጠቆሙት ምንጮች የፋኖ ኃይሎች ከፍተኛ ጥንቃቄ እንዲያደርጉ ጠቁመዋል። የብልጽግናው አገዛዝ ዋና የፋኖ አመራሮችን ኢላማ ያደረገ ዘመቻ መክፈቱ ተጠቆመ። የብልጽግናው አገዛዝ የሰኔ ዘመቻ በሚል የከፈተው ማጥቃት በዋናነት የፋኖ ዋና አመራሮችን ኢላማ ያደረገ መሆኑ ተጠቁሟል። የብልጽግናው አገዛዝ ክረምቱ ሙሉ በሙሉ ከመግባቱ በፊት ፋኖን አጠፋለሁ በሚል በተለያዩ የአማራ ክልል አካባቢዎች በሌሊትና በቀን በሁሉም አይነት የውጊያ አቅም ማጥቃት መክፈቱን መረጃዎች ያሳያሉ። ይህ በአገዛዙ ጄኔራሎች የሰኔው ዘመቻ የሚል ስያሜ የተሰጠው የዘመቻ ቅድም ቁልፍና ስልታዊ የፋኖ ይዞታዎች ላይ ትኩረት
ያደረገ ሲሆን የፋኖ አመራሮች ዋና ኢላማ መሆናቸው በወታደራዊ መረጃው ላይ ተመላክቷል። ይህንን ተከትሎ ከፍተኛ የደህንነት ጥንቃቄ እንደሚያስፈልግ ተጠቁሟል። ዘመቻውን ተከትሎ የፋኖ አመራሮችን ኢላማ ያደረገ የድሮን ጥቃት ለመፈጸም ልዩ ስምሪት ተሰጥቶ እየተንቀሳቀሰ መሆኑ ታውቋል። ስለሆነም የሚሉት የመረጃው ምንጮች የፋኖ አመራሮችና የሰራዊቱ አባላት ከወትሮ የተለየ የደህንነት ጥንቃቄ እንዲያደርጉ ይመክራሉ። በተለይም ተጋላጭነትን ከመቀነስ አኳያ በአንድ ቦታ ላይ በብዛት መሰብሰብን በፍጹም ማስወገድ፣ መደበኛ እንቅስቃሴዎችን መለወጥ፣ የተለመዱ መንገዶችን፣ ሰዓቶችንና የመገናኛ ቦታዎችን በየጊዜው መቀየር እንደሚገባ ተጠቁሟል። አገዛዙ በወጣው የዘመቻ እቅድ መሰረት እስከ ሰኔ 30 ድረስ ፋኖ የተቆጣጠራቸውን የወረዳ ከተሞችን፣ የገጠር ቀበሌዎች በማስለቀቅ ወሳኝ አቅሞቹን መታለው በሚል በአየር ኃይል የታጀበ ውጊያ አጠናክሮ እንደሚቀጥል በወታደራዊ መረጃው ላይ ተመላክቷል። የብልጽግናው ሰራዊት የፋኖ ኃይል የሳሳባቸው ቦታዎች ናቸው ብሎ የሚያስባቸውን ቀጠናዎች በሰብአዊ ኃይል መረጃ ለማሰባሰብ ጥረት ሲያደርግ የቆየ ሲሆን ፋኖ ጠንካራ ይዞታ ባለው ቀጠና ደግሞ በድሮን ቅኝትና በሌሎች የመረጃ መሰብሰቢያ መንገዶች ለዘመቻው ግብዓት የሚሆኑትን መረጃዎች ቢሰበስብም አሁንም ስኬታማ ጥቃት ማድረግ ተስኖታል። ክረምቱ ሙሉ በሙሉ ከመግባቱ በፊት ተከታታይ ዘመቻዎችን ለማድረግ አቅዶ ዘመቻ የከፈተው የብልጽግናው አገዛዝ ዘመቻውን ሲጀምር በግምገማው የተሻለ ጥንካሬ ያለኝ ብሎ የተመለከተው አንደኛ የልዩ ዘመቻ ኮማንዶ ኃይል፣ ሁለተኛ የመሳሪያና ቁጥር ብልጫ፣ ሶስተኛ የግንኙነት መስመር ብልጫ፣ አራተኛ ከፋኖ በላይ ረጅም ርቀት ሽፋን የሚሰጡ የከባድ መሳሪያና የአየር ኃይል አቅሙን ለዘመቻው ውጤታማነት ትልቅ አቅም እንደሚሆነው ገምግሞ የነበረ ቢሆንም አሁንም ውጤት እንደራቀው ነው። በተመሳሳይ ዋና ዋና መንገዶችን ተቆጣጥረናል፣ የመንገድ መዘጋቶችን የሚያስከፍት ኃይል አለን በሚል በጥንካሬ ቢገመገምም የፋኖን አቅም በትክክል አለመለየቱ ዛሬም ዋጋ አስከፍሎታል። ብልጽግና ክረምቱ ተጠናክሮ ከመግባቱ በፊት የአየር ንብረት ሁኔታው ሳይቀየርም እድሎችን ለመጠቀም በጥርሱም በጥፍሩም እየዳከረ ቢገኝም ነባሩን የውጊያ እውነታ መቀየር እንደተሳነው ይገኛል። የወታደራዊ ጉዳይ ተንታኞች በበኩላቸው የብልጽግና ሰራዊትን ድክመት እንደሚከተለው አስቀምጠውታል። አንደኛ ምንነታቸው ያልታወቁ የፋኖ አዳዲስ መሳሪያዎችን በዘመቻው ግምገማው ላይ አላካተተም ነበር። ሁለተኛ የመረጃ ብክነት አጋጥሞታል። ይህ ማለት በውስጥ አርበኞች በኩል ስለ አዲሱ ዘመቻ ለፋኖ በበቂ ሁኔታ መረጃው ቀድሞ የደረሰው መሆኑን ይጠቅሳሉ። ሶስተኛ የፋኖ ስቦ ማስከዳት የትግል ስልት ይበልጥ ስኬታማ መሆኑን ያነሳሉ። በተለይም የሰራዊቱ ኮብለላ እንደቀጠለ ነው የሚሉት ተንታኞቹ የሰራዊቱ መኮብለል አሁኑኑ ብቻ ሳይሆን አገዛዙ ለሚያቅዳቸው ለቀጣይ ዘመቻዎችም እንቅፋት ሆኖ ይቀጥላል ብለዋል። አራተኛ ለዘመቻው መክሸፍ ምክንያቱ ደግሞ የጸረ ሽምቅ ስልጠና የወሰደው የሰራዊቱ ክፍል የሚጠበቀውን ውጤት ማስመዝገብ አለመቻሉ፣ በተለይም የምልመላ የስልጠና የኃይል ስምሪትና የመረጃ ቅንጅት ችግሮች እንዳሉ ቢታወቅም በፍጥነት አልተገመገሙም። ማስተካከያዎች መዘግየታቸው የብልጽግናውን የዘመቻ እቅድ እንዳከሸፈበት ታውቋል። አምስተኛ ቅድመ መከላከል የሚተኮሱ መሳሪያዎች ሎጂስቲክስ ብክነት መፍጠሩ ሲሆን በዚህም ሰራዊቱ ያሰበበት ኢላማ ቦታው ሳይደርስ በፋኖ እንዲመታ አድርጎታል ብለዋል። በተለይም የሚሉት ተንታኞች የብልጽግና ጄኔራሎች በሰኔው ዘመቻ ሰራዊታቸውን ባሰማሩባቸው ቦታዎች ከማንኛውም ሰራዊት እንቅስቃሴ ጀርባ በሲቪል መኪና ሎጂስቲክስ የሚጭኑ መኪናዎች እንዲኖሩ አሊያም መኪናው እንዲያልፍ ለማድረግ ቢሞክሩም በፋኖ የመረጃ ብልጫ ተወስዶባቸዋል ብለዋል። የብልጽግና ጄኔራሎች አምቡላንሶችን፣ የኮንስትራክሽን መኪኖችን ወዘተ ለሎጂስቲክስ ማጓጓዣ የመጠቀም አማራጮችን ቢከተሉም የሰኔው ዘመቻ እንዳሰቡት ሊሳካ እንዳልቻለ ታውቋል። እንዲያም ሆኖ ያገዛዙ ጄኔራሎች ያቀዱት የአሁኑ ዘመቻ የፋኖ መሪዎችንና ወሳኝ አቅሞችን ኢላማ ያደረገ በመሆኑ ከፍተኛ የደህንነት ጥንቃቄ እንደሚጠይቅ በወታደራዊ መረጃው ላይ ተመላክቷል። የኦነግ ታጣቂ ኃይሎች በጉራጌ ዞን ጥቃት መሰንዘራቸው ተሰማ። 48 ታጋቾች በተኩስ ልውውጥ መለቀቃቸው ታውቋል። በኦህዴድ ብልጽግና ስልታዊ ድጋፍ የሚደረግላቸው የኦነግ ታጣቂ ኃይሎች በምስራቅ ጉራጌ ዞን ጥቃት መክፈታቸው ተሰምቷል። ጥቃቱን ተከትሎ እስካሁን በተረጋገጠ መረጃ 3 የጸጥታ አባላት ህይወታቸው እንዳለፈ የአካባቢው የዜና ምንጮች ጠቁመዋል። በዚሁ የተኩስ ልውውጥ በእገታ ላይ የነበሩ 48 ታጋቾች መለቀቃቸውም ተሰምቷል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ውስጥ በኦነግ ታጣቂ ኃይሎች በተፈጸመ ጥቃት 3 የዞኑና የክልሉ የጸጥታ አባላት ህይወታቸው ሲያልፍ 48 ታግተው የነበሩ ተሳፋሪዎች ደግሞ ከእገታ ነጻ ማውጣታቸው በአካባቢው የዜና ምንጮች ተረጋግጧል። የምስራቅ ጉራጌ ዞን ፖሊስ አዛዥ ኢንስፔክተር ሙሰማ ጀማል እንደገለጹትም ክስተቱ ሰኔ 13 ቀን 2018 ዓ.ም በሶዶ ወረዳ ውስጥ በሱተንና ጤያ መካከል በሚገኘው ቃሬ በተባለ አካባቢ ተከስቷል። እንደ መረጃው የኦነግ ታጣቂዎች አንድ መለስተኛ አውቶቡስና 5 አነስተኛ የህዝብ ማመላለሻ ተሽከርካሪዎችን በማስቆም ተሳፋሪዎችን ለመውሰድ እንቅስቃሴ ማድረጋቸው ተገልጿል። በወቅቱ በአካባቢው የነበሩ ምንሻዎች፣ መደበኛ ፖሊሶችና ሌሎች
የጸጥታ ኃይሎች ተኩስ መክፈታቸውን ተከትሎ 20 ተሳፋሪዎችን በቦታው ላይ ማዳን ችለዋል። ሆኖም ቀሪዎቹ 28 ተሳፋሪዎች በኦነግ ታጣቂዎች ታግተው ተወስደው ወደ አጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሶዶ ዳቸው ወረዳ መወሰዳቸውን በመጨረሻም ከቀናት ክትትል በኋላ በተኩስ ልውውጥ ነፃ ማውጣታቸው ተጠቁሟል። ቀሪ ታጋቾችን ነፃ ለማውጣት በተካሄደው የተኩስ ልውውጥ አንድ ሚኒሻ፣ አንድ መደበኛ ፖሊስ፣ አንድ የአድማ ብተና አባል በድምሩ 3 የጸጥታ ኃይል አባላት ህይወታቸው ማለፉን የአካባቢ ዜና ምንጮች በወጡት መረጃ ላይ ተመላክቷል። በተጨማሪም አንድ መደበኛ ፖሊስና አንድ የክልሉ አድማ ብተና አባል በጥይት ተመተው በሕክምና ላይ እንደሚገኙ ተገልጿል። የኦነግ ታጣቂ ኃይሎች በጉራጌ ዞኖች የሚያደርጓቸው ጥቃቶች ከጊዜ ወደ ጊዜ ተጠናክረው እንደቀጠሉ ነው። በተለይም ሶዶ ጉራጌ ቀጠናዎች እስከ 50 ኪሎ ሜትር ድረስ ዘልቆ በመግባት በጸጥታ ኃይሎች ላይ ጥቃት ከመሰንዘር ባለፈ የንጹሃንን ሀብትና ንብረት በተደጋጋሚ ዘርፈዋል። የጅምላ እገታዎችንም ፈጽመዋል። የአሁኑ እገታ የተፈጸመው ተሽከርካሪዎችን በማስቆም ሲሆን ከዚህ ቀደም በግለሰቦች መኖሪያ ቤቶችና በስራ ቦታዎች እንዲሁም ከእምነት ቦታዎች ጭምር ንጹሃንን አግተው መውሰዳቸው ይታወሳል። ሰኔ 14 ቀን 2018 ዓ.ም በኦነግ ታጣቂ ኃይሎች ታግተው የነበሩ አጠቃላይ 48 ተሳፋሪዎችም ያለ ከባድ የአካል ጉዳት ወደ ቤተሰቦቻቸው የተመለሱት በተኩስ ልውውጥ መሆኑ ታውቋል። የሱዳን ጦር በብሉ ናይል ግዛት አዲስ በከፈተው ጥቃት በኢትዮጵያ ድንበር አቅራቢያ የሚገኝ የፈጥኖ ደራሹን ምሽግ መቆጣጠሩን አስታወቀም። በተጨማሪም አንድ ድሮን መጥቶ መጣሉን አሳውቋል። የሱዳን የእርስ በርስ ጦርነት በተለያዩ ግንባሮች እየተጠናከረ ባለበት በአሁኑ ወቅት የሱዳን ብሔራዊ ሰራዊት በብሉ ናይል ግዛት መጠነ ሰፊ ወታደራዊ ጥቃት በመክፈት በኢትዮጵያ ድንበር አቅራቢያ የሚገኝ ቁልፍ የፈጥኖ ደራሹን ምሽግ መቆጣጠሩን አስታወቀም። ሱዳን ትሪቡን እንደዘገበው ወታደራዊ ዘመቻው ማክሰኞ ዕለት በጊሳን ወረዳ በ4ኛ እግረኛ ክፍለ ጦር ስር በሚገኘው የሱዳን ሰራዊት 13ኛው ኛ ብርጌድ የተካሄደ ሲሆን ጥቃቱ ከኢትዮጵያና ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኙትን ከካቡ ዱጉላና አሻምቦ ባሻገር ያሉ አካባቢዎችን ኢላማ ያደረገ ነው። መከላከያ ሰራዊቱ አልባር የተባለውን አካባቢ ሙሉ በሙሉ በቁጥጥር ስር መዋሉን የገለጸ ሲሆን ቦታው በጆሴፍ ቱካ በሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን ይዞታ ስር የነበረ ትልቅና ቁልፍ ምሽግ መሆኑን ገልጿል። በዘመቻው ወቅት በርካታ ታጣቂዎች በቁጥጥር ስር መዋላቸውን እንዲሁም የጦር መሳሪያዎችና ወታደራዊ ቁሳቁሶች መማረካቸውን መግለጫው አክሏል። ይህ ወታደራዊ ጥቃት የሰነዘረው የሱዳን ብሔራዊ ጦር ከፈጥኖ ድራሽ ኃይሉና ከሱዳን ህዝብ ነጻነት ንቅናቄ ጥምረት ጋር እየተዋጋ ባለበት በስትራቴጂካዊ የድንበር ወረዳዎች ማለትም በጊሳንና በኩርሙክ አዲስ ውጊያ ባገረሸበት ወቅት ነው። የሱዳን ባለስልጣናት ቀደም ሲል የብልጽግናው አጋዝ በብሉ ናይል ቀጠና ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክስ ድጋፍ እያደረገ ነው በሚል የከሰሱ ቢሆንም አገዛዙ ግን በሱዳን ወታደራዊ መንግስት በኩል የቀረበበትን ክስ ውድቅ ማድረጉ ይታወሳል። ሱዳን ትሪቡን የጠቀሳቸው ወታደራዊ ምንጮች እንደገለጹት የመንግስት ጦርና አጋር ክፍሎች እስከ ኢትዮጵያ ድንበር ድረስ ያሉትን አካባቢዎች ሙሉ በሙሉ ከአማጽያን ለማጽዳት የሚያደርጉትን ዘመቻ ይቀጥላሉ። ሰራዊቱ የዚህ ጥቃት ዓላማ የፈጥኖ ድራሽ ኃይሉና አጋሩ ወደ ጊሳን የሚያደርጉትን እንቅስቃሴ መግታትና ባለፈው መጋቢት ወር በጥምረት ቁጥጥር ስር የቆየችውን ስትራቴጂካዊ የድንበር ከተማ ኩምሩክን መልሶ መቆጣጠር ነው ብሏል። በሱዳን ብሔራዊ ጦርና ፈጥኖ ድራሽ ኃይሉ መካከል ሚያዝያ 2015 ዓ.ም የተጀመረው የሱዳን የውክልና ጦርነት 4ኛ ዓመቱን የያዘ ሲሆን ውጊያው አሁን ላይ የኢትዮጵያን ምዕራባዊ ክፍል ማዕከል ያካተተ መሆኑ ለታላቁ የኢትዮጵያ ህዳሴ ግድብ የደህንነት ስጋት የደቀነ ሆኗል። በሌላ በኩል የሱዳን ብሔራዊ ጦር በሰሜን ዳርፉር ግዛት ካልቱዋይሻ በስተ ሰሜን ጠላት ያላትን ድሮን መጥቶ መጣሉን የገለጸ ሲሆን ይህም በሁለቱም ተፋላሚ ወገኖች መካከል ድሮንን መጠቀም እየጨመረ መምጣቱን ያሳየ ነው የተባለው። ይህ በእንዲህ እንዳለ በብሉ ናይል በዳርፉር እና በኮርዶፋን ግዛቶች ያገረሸው አዲስ ውጊያ ተጨማሪ የሲቪሎችን መፈናቀልና የከፋ የሰብአዊ ቀውስ ያስከትላል የሚል ስጋት ያስከተለ ሲሆን በተለይም በሰሜን ዳርፉር ያለው የሰብአዊ መብት ስጋት በከፍተኛ ሁኔታ እየጨመረ መጥቷል። በቅርብ ወራት ውስጥ በሱዳን ብሉ ናይል ግዛት ውስጥ ውጊያ እየጠነከረ ሲሆን አካባቢው ኢትዮጵያን ከደቡብ ሱዳን ጋር የሚያዋስን ድንበር ላይ የሚገኝና ስትራቴጂካዊ ጠቀሜታ ያለው ቦታ በመሆኑ በርስ በርስ ጦርነቱ ውስጥ ቁልፍ ግንባር ሆኗል። የሱዳን ወታደራዊ ኃይሎች ከቤንሻንጉል ጉሙዝ ክልል ጋር በሚያዋስኑ የድንበር አካባቢዎች ላይ ጭምር ወታደራዊ ስምሪታቸውን በከፍተኛ ሁኔታ እያጠናከሩ መሆናቸውም ተዘግቧል። በዚህ ወር መጀመሪያ ላይ የሱዳን ብሔራዊ ጦር በአካባቢው ዙሪያ ያሉትን የመጨረሻዎቹን የፈጥኖ ደራሽ ኃይሎች ምሽጎች ማውደሙን ተከትሎ ወታደሮቹ ወደ ድንበር ከተማዋ ኩምሩክ እየገሰገሱ መሆኑን ማሳወቁን ሱዳን ትሪቡን ዘግቦ ነበር። ጦሩ በአብደላዚዝ አልሂሉ ከሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜንና ከፈጥኖ ደራሽ ኃይሎች አጋር ኃይሎች ጋር ባደረገው ከፍተኛ ውጊያ በደቡብ ምስራቅ ብሉ ናይል የሚገኙ 2 አካባቢዎችን መልሶ መቆጣጠሩን ማወጁም ይታወሳል። የሆርሙዝ ሰርጥ መከፈትን ተከትሎ 11000 መርከቦች ነጻ ወጡ። የኢትዮጵያ ጊቤ መርከብ ከታጋቾች አንዷ እንደነበረች ተሰምቷል። ዛሬ በዓለም ንግድ በባህር ትራንስፖርት ላይ ትልቅ ተጽዕኖ ያለው ዜና ተሰምቷል። በፋርስ ባህረ ሰላጤና በኦማን ባህር መካከል የሚገኘው የሆርሙዝ ሰርጥ በዓለም ላይ እጅግ ስልታዊና ስሱ የተፈጥሮ የውሃ መተላለፊያ መስመር ላይ የእንቅስቃሴ ገደብ ተጥሎባቸው የነበሩ 11000 መርከቦች በነጻ እንዲንቀሳቀሱ ተፈቅዷል። ይህ ጠባብ መተላለፊያ የዓለምን ኢኮኖሚ ጀርባ አጥንት የያዘ ሲሆን በየቀኑ ከዓለም አቀፍ የነዳጅ ንግድ ውስጥ 1/5
የሚሆነው የሚጓጓዝበት ዋና የኢኮኖሚ የደም ስር ነው። በኢራን አሜሪካና እስራኤል ወታደራዊ ግጭት የተነሳ ተዘግቶ የቆየው የሆርሙዝ ሰርጥ መላውን የዓለም አቀፍ ኃይል ሚዛን፣ የኢነርጂ ፍሰትና የደህንነት መዋቅር በአንድ ጊዜ ማናጋትና ዓለምን ስትራቴጂካዊ እገታ ውስጥ የመክተት ግዙፍ መዋቅራዊ ኃይል እንዳለው ባለፉት ወራት ታይቷል። ከሰሞኑ በስዊዘርላንድ የአሜሪካና ኢራን ከፍተኛ ዲፕሎማቶች የቴክኒክ ስምምነት ላይ መረሳቸውን ተከትሎ ዛሬ ሰኔ 17 ቀን ጀምሮ የተመድ የባህር ድርጅት በሆርሙዝ ሰርጥ ቀጠና ውስጥ ከእንቅስቃሴ ገደብ ታቅበው የነበሩ ከ11 ሺህ በላይ መርከቦችን ለማስወጣት እቅድ ማዘጋጀቱን አስታውቋል። ይህ ዜና የቀጠናው ውጥረት እየቀነሰ መሆኑን የሚጠቁም አንዱ ምልክት ተደርጎ ይታያል። የአሜሪካና የኢራን ልዑካን በስዊዘርላንድ ተገናኝተው ለቀናት ውይይት ካደረጉ በኋላ የመጣው ለውጥ የሆርሙዝ ሰርጥ ነፃ ቀጠና መፈጠሩ ነው የሚሉት ተንታኞችም የቴክኒክ ስምምነቱ ቁልፍ ጉዳይ በባህር ላይ የሚደረገውን ንግድና የመርከቦችን ደህንነት ማረጋገጥ መሆኑን ያነሳሉ። ይህ ስምምነት በቀጣይ የቀጠናውን ውጥረት የሚቀንስ ከሆነ የዓለም ገበያዎች መረጋጋት ሊጀምሩ ይችላሉ። ከዚሁ መረጃ ጋር በተያያዘ በእንቅስቃሴ ገደብ ስር የቆየችው የኢትዮጵያ የጭነት መርከብ ጊቤ መርከብ ነፃ ሆና ጉዞ መጀመሯ ተሰምቷል። ለወራት በሆርሙዝ አካባቢ ተቆልፋ የነበረችው መርከብ ጉዞዋን መቀጠሏ የአቅርቦት ሰንሰለቱ በቀስታ ወደ መደበኛ ሁኔታ እየተመለሰ መሆኑን ያሳያል ነው የተባለው። ከ11 ሺህ በላይ መርከቦች ከእንቅስቃሴ ገደብ ውጭ የሆኑበት የሆርሙዝ ሰርጥ ቀውስ የዓለም ንግድ ሰንሰለትን በከፍተኛ ደረጃ ጎድቶት እንደከረመ ይታወሳል። ይህም አሜሪካን ጨምሮ በብዙ ሀገራት የዕቃ ዋጋ ግሽበት እና የመጓጓዣ ወጪ መጨመርን ያስከተለ እንደሆነ የዋጋ ግሽበቱ አሁንም እንደቀጠለ መሆኑ ይታወቃል። በአጠቃላይ ይህ ዜና የሆርሙዝ ሰርጥ ቀውስ ወደ መፍትሄ እየተጠጋ መሆኑን ያሳያል። የተመድ የማስወጣት እቅድ የአሜሪካና የኢራን ውይይትና እንዲሁም የኢትዮጵያውያን መርከብ ጨምሮ ከ11 ሺህ በላይ መርከቦች እንቅስቃሴ ሊጀምሩ መሆኑ በቀጠናው የንግድ እንቅስቃሴ በቀስታ ወደ መደበኛ ሁኔታ ሊመለስ እንደሚችል ያመላከተ ሆኗል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ይደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር